ራሱ ጋብቻ ሲመጣ መሄድ ባትቺ ቢያንስ ሰርግ ሊሄድ እንኳን ብትይ አይሮፕላን ወጪ ያለብሽ ያን ብር እንኳን ኮንግራ እንኳን ደሳላችሁ ለመላክ ዩኒት ሳም መኪናሽ አጉል ስብራት ይገጥመዋል ሜንቴናንስ ይፈልጋል ኢንሹራንስ ከቨር ማድረግልሽ ስለዚህ ያንቺ ወዳ ነው የሚሆነው ስለዚህ ኢመርጀንሲ ፍንዱ ያልታሰበው ወጪ ብለን በአማርኛ እናስተካክሏለን እሱ ከ3 እስከ 6 ወር የሚያኖርሽ ነው አሁን በደንብ ሪከርድ ማየት ያስፈልጋል በጣም 6 ወር ያስፈልግሻል ማስቀመጥ አለብሽ ነው ለምንድነው ስራ ባታገኝ በ6 ወር ውስጥ አትሊስት በዛ ተሸጋገር ያለሽ የሆነ ነገር ቢመጣ መሸፈኛ ይሆናል ግን ይሄ ሁሉ ምናወራ ምን ሲሆን ነው ካሽ ፍሎ ሲስተካከል ካሽ ፍሎ በጣም ቤዚ መሰረቱስ ነው ቤት የሚቆም ሲሆን ነው ፋውንዴሽኑ አለበዛ ቤቱ ሊፈርስ ነው በቃ ኑሮ ላይ እንደዛ ነው እዚህ ፋይናንሻል ነገር ላይ ማለት ነው ከዛ ምንድነው የሚሆነው ይሄ ነገር ተስተካከለልሽ መልኩን ከያዘ ደግሞ ፕሮቴክሽን ትፈልጊያለሽ ዋሪፍ ቤትሽ እሳት ቢገባ ቢመጣ ጎርፍ አሁን ዲስ ዴይስ ባለፈው የገጠመው ምንድነው ጎርፍ ላይ አሰዝጉና ተለቀለቀው ኢንሹራንስ ያስፈልጋል እኛ ተሰባሪ ነን ያዝነው ስልክ እንኳን ኢንሹራንስ እንገባለን ስለዚህ እንገጂ አይፎን ስገቢ ዩዋንት እና እንሻል መኪና ስትገጂ ኤክስቴንድድ ኢንሹራንስ ይላሉ ኢንሹራንስ ለማቴሪያል ትገደጃለሽ how about my life ኑሬስ ህይወቴስ እኔ በመኖሬ የተሸከምኳቸው ብዙ እንትን አሉ ኃላፊነቶች አሉ የኔ ኢንካም ለምሳሌ ባለትዳር በሆን የኔና የባለቤቴ ገቢ ነው የቤተሰቡን ላይፍ ስታይል ለምሳሌ በአመት ቫኬሽን ለምደና እንበል በወር ወይ በ15 ቀን ወይ በሳምንት ሬስቶራንት መገቢ አለ ገባሽ አሁን ይሄ ሁሉ የተለመደው ላይፍ ስታይል እንዴት ይቀጥላል እኔ በሞት እግዚአብሔር ይጠብቀኝ ነው አይደለም ሶ ቤተሰቡን መቀጠል አለበት ያ ላይፍ ስታይል ሀዘኑ ሳይረበሽ እንዲቀጥል ያን እንትን ያለ ላይፍ ኢንሹራንስ አለ ዴዝ ቤኔፊት አሁን ኢንሹራንስ ላይ በኋላ ላይ እንመጣበታለን በዝርዝር ኢንሹራንስ በኋላ እንመጣበታለን is very important በጣም አስፈላጊ ነው ፕሮቴክት ማድረግ አለብሽ ኢቭን አሴትሽን መኪና ስትገዢ እንትን ለመውሰድ ታርጋውን ምን ይጠይቁሻል ኢንሹራንስ ካላመጣሽ መኪና ሳትሰጥሽ ተገደሽ ለምን ሶሳይቲ መጠበቅ ስላለበት መንግስት how about ያንቺ ህይወት እንዴት ነው እሱ ሌላኛው ነው ፕሮፐር ፕሮቴክሽን ያስፈልጋል ያ ደግሞ ዝም ብሎ በመሰለኝ አይደለም ከኢንሹራንስ ካምፓኒ ጋር ኮንትራክት ነው የምትገቢው ስለዚህ ምን ያህል ሊዳለሽ ምናለ የሚለው ነገር ደግሞ ፋይናንሻል አድቫይዘር ጋር ተቀምጦ ወይ ኢንሹራንስ ካምፓኒ ጋር ተነጋግሮ የሚያስፈልገው ነገር እዛም ደግሞ ለ10 አመት ነው ከቨሬጅ መሆን ያለበት የሚል ነው ያለው እንደ ህግ የተቀመጠ አንቺ አቅሙ ካለሽ ከዛም በላይ ነው ትችያለሽ ፕሪሚየም ውድ ስለሆነ ነው ከዛን ደግሞ ምንድነው ኖረሽ ይሁሉ ኖረ ሳንቲም እጅሽ ላይ ተረፈ then what ኢንቨስትመንት መጥራ ደግሞ ረጅም አመት ብኖርም ችግር ነው አጭርም መሞት ከባድ ነው አጭርም ስትሞቺ ያለብሽ እኔ ፋሚሊ ኦብሊጌሽን ነገር ገንዘብ ነው ገንዘብ is ሁሉ ነገር ነው ማለት አሁን ገንዘብ ሁሉ ነገር ስንለው ምንድነው መሰረታዊ ነገር ነው እና ከዛን ደግሞ ኢንቨስት አድርጊዋለሽ ለምን ረጅም አመት ከኖርን ምንድነው የሚሆነው አሁን ያለው ጥናት የሚያሳየው ሴቶች ረጅም አመት እድሜ የመኖር እድል አለን ነው ከወንዶቹ እድሜያቸው ላይፍ ኤክስፔክታንሲ ምንድነው የሚባለው አጠር ይላል ለምንድነው ሞር ስትረስ ብዙ ኃላፊነት ምኑ ስላለባቸው ያ ነገር ደግሞ ምን ያመጣል ስትረስ ደግሞ የሚያሳጥራል አይደለ እና ባሌ ከሞተ በኋላ እንዴት ነው ምኖረው ነስ ስራ ለወጣ ነው ይሳኔ ወይስ ምንድነው የሚለው ነገር ምንድነው ኢንቨስት ብሩ ማድረግ ከዛን ደግሞ ምን ይሆናል ልጆቻችን ያድጋሉ ትምህርት ቤት ይገባሉ የትምህርት ቤት ክፍያ አለ አምጥተናቸው ለዚህ ዓለም ላይ የኛ ኃላፊነት ነው እስከመጨረሻው ቆሞ ስራ እስኪገቡና ብዙ ጊዜ ካይሽ ወጣቱን ባይዳን ያለው ሲጀምር ላይፍ ላይ ሲወጣ አሁን ዩኒቨርሲቲ ስንማ 6 ኪሎ ተመሪ ሲወጣ አሁን በጣም ነገር እዳ አለብኝ ከዛ ጋር ከመጣው በኋላ አልከፈልኩም ስማ ዩኒቨርሲቲ በነፃ የተማር ነው ስንጀምር ህይወት ደሞዙ የራሴ ነው ገና በክሬዲት ካርድ አይደል የሚጀምሩ እዚህ አሁን ሲወጡ ዴት አለብኝ እንዴት ነው ምንድነው ሄዴት በቃ ይሄ ነገሮች ናቸው ወደዚህ ኢንዱስትሪ እንድገባ ያደረገኝ ተምሬው ደግሞ ሰውን ማስታወቅ ስፔሻሊ የኔ ማህበረሰብ ይገደኛል እንደዚህ ጋር አንቺም እንደዚህ ጋር ለኮሚኒቲ ኮንትሪቢዩት ማድረግ አለብሽ ብዬ ስላመንኩኝ እዚህ ኢንዱስትሪ ላይ ያለው እና በጣም ጠቃሚ ነው ሁሉም ሰው በራሱም ደግሞ ጥረት አድርጎ ብዙ ጊዜ መስሪያ ቤት ላይ መስራት የለብሽም አያስፈራም አሁን ጊዜ ፋይናንስ እንል ሰው ላይ ፈራል ቋንቋው ራሱ ቀለል አድርጎ ማየት ነው ዋናው አንቺ ዕውቀቱን ማስጨበጥሽ ነው ሰው ከዛ በኋላ
እንዴት አድርጎ እንደሚጠቀም እንግዲህ ራሱ በህይወት ልምድ የምታገኙ ነገር ይኖራል፣ ግን ደግሞ ማወቁ መጀመሪያ ላይ በጣም አስፈላጊ ነው። ለማንኛውም ይሄ እንግዲህ ሰፋ ያለ ርዕስ ነው። ሌሎች 1-2 ርዕሶች ይቀሩናል። አጠር ያለ እረፍት ወስደን እንመለሳለን። ከዚህ ቀጥሎ ደግሞ ማውራት ያለብን ስለ ክሬዲት ስኮር ወይም ክሬዲት ሪፖርት ነው ብለሽኛል እና ስለሱ ደግሞ እንግዲህ እንደገና ለተመልካቾቻችን በሚገባ መልኩ በምትችዩ አቅም ቀለል አድርጌው እሺ አው ክሬዲት ካርድ is very important ስለሱ ማወቅ በጣም ያስፈልጋል። ለምንድነው እንዳልኩሽ ነው ቅድም እንጀምር ነው አገራችን ላይ ብር አለሽ የለሽ ከሌለሽ የለሽም ነው። ኢቭን እንዳልኩሽ ነው ሱቁን ካን ስትሄጂ ዱቤ መጠየቅ የተከለከለ በጣም ወዳት ቃል ነች። በጣም ዱቤ ክልክል ነው መጠየቅ የተከለከለ ነው። እዚህ ደግሞ ስትመጪ የሚሰጡሽ ዱቤ ነውና እንዴት አመኑኝ ከየት መጣ ምንድነው ምንድነው የሚለው ነገር መጠየቅ አለብን። ማንም ሰው በነፃ የሚሰጥሽ የለም። ማንም የእናት ልጅ የለም። ሁሉም ሰው ለቢዝነስ ነው የቆመ አይደል እንዴ? ያ መጠየቅ ያስፈልጋል። ክሬዲት ካርድ ምንድነው? በግሌ ሳገኝሽ እስከዳር ማለት ግን ፋይናንሻል ኢንዱስትሪ ላይ ስትመጪ ቤት ለመግዛት ብትፈልጊ መኪና ልግዛ ብትይ ቤት ልከራይ ብትይ ሁሉ ነገር ፋይናንስ ላይ የሚያዘው እስከዳር ምን ያህል ስነ ስርዓት አላት ፋይናንሷ ላይ የሚለውን ነገር በክሬዲት ስኮርሽ ነው የሚያውሽ። ክሬዲት ስኮር ደግሞ የሚታየው ምንድነው? ክሬዲት ካርድ በመውሰድ ተበድረሽበት መመለስ በወቅቱ በትክክለኛው ጊዜ ከፍላለች ዲፎልት ሳታረግ ወይም ሳታረጊ 21 ቀን ይሰጡሻል ኢንተረስት ፍሪ ጊዜ ብሩን ተጠቅመሽበት ማለት ነውና እጅሽ ላይ ካሽ ከሌለሽ እኔ ሰው አይጠቀም ነው ማለት ክሬዲት ካርድ። ለምሳሌ አካውንቴ ላይ ቼኪንግ አካውንቴ ላይ 500 ብር ካለኝ ያንን ተማምኜ ነው ክሬዲት ካርዱ መጠቀም ያለብኝ። 21 ቀን ሳይሞላ 100% መክፈል አለብኝ። ሙሉ ለሙሉ መክፈል አለብኝ ያነዳ ትንሽ ከሆነ የምጠቀመው ስለዚህ እንደምትከፊው እርግጠኛ ያልሆንሽበት ዕዳ ውስጥ አይወሰር ነው ማለት ነው። የኔ አቋም ነው አሁን ላይ ያለው። በድሮ ግን ተጠቅሜው ዕዳ ውስጥ ገብቼ ልከፍለው አልቻልኩም። ዕዳ ደግሞ ተገብቶ አይከፈልም በፍጹም ያስቸግራል። ለምንድን ነው? በቂ ሜክ ስለማናረግ ነው። አንደኛ በቂ ሜክ አናረግም፣ ሁለተኛ የምትከፊው ወለዱ በጣም ብዙ ነው። ከወሰድሽው የትና የት ነው የምትከፊው? 21 ቀን ይሰጡሻል። 21 ቀን ነው ካለፈ ወለዱ በኮምፓውንድ ኢንተረስት ስለሚሄድ ነው። ኢቭን እንኳን አንቺ ሴቭ አድርገሽ አሁን እኛ ሀገር ላይ ኦኬ ጥሩ ልንገርሽ፣ መጀመሪያ እንደመጣው ተናድቅ ያለው ከባንኮች ጋር ለምን አካውንት ክፈች ይሉሻል። ያለሽ ምርት አስገቢያለሽ፣ ግን ሚኒመም የሚሉት ነገር አላቸው። ሚኒመሙን ካላሟላሽ በየወሩ ላይ ብር ይቆርጡብሻል። አገር ቤት ግን 50 ብር አስቀምጠሽ ብትረሹ 2 ዓመት በኋላ ስትሄጂ ተወልዶ የሚጠብቅሽ ብር እንኳን ሊወሰድብሽ እና ይሄ ራሱ ሲስተም አንደርስታንድ ማድረግ ያስፈልጋል። ሆነስትሊ ስፒኪንግ ማወቅ አለብን። በማወቅ ወዲያው መተናል ኦልሬዲ አገራችን ነገር ትተን 100% ፎከስ አድርገን ሲስተሙን አዳፕት ማድረግ ግዴታ ነው። ስፔሻሊ ክሬዲት የሁሉ ሰው የጀርባ አጥንት የሚያነቃንቅ በሽታ ለዋለው ነው። ካንሰር ነው ማለት ኦልሞስት ዴት ለምሳሌሽ እንዴት ነው እሱን ሲግቢና እንዴት ነው ያ ነገር አፌክት ሊያደርገን የሚችለው? በብዙ ነገር ላይ እንዳልሽው ቅድም ጠቀስ አድርገሽዋል፣ ግን እንደገና እስቲ ያስረጅን። ያረጋል በጣም ነው የሚያደርገው ሲሆን ምን ነገሮች ነው እንቅፋት ሊሆንብሽ የሚችለው? ብዙ ነገር ላይ እንቅፋት እንደሚሆን ይሰማኛል፣ ግን እኔ ከምለው ይልቅ አንቺ ብታስረጅ እንደባለሙያ። ክሬዲት እንትን ላክሽ ምንድነው የሚሆነው? ይሰጡሻል ብር በሰዓቱ እየመለሽ የምትመጪ ከሆነ ያ ሁላ ነጥብ ያስይዛል። እያንዳንዱ እንቅስቃሴ ማጆሪቲውን የሚይዘው ክሬዲት ትበያለሽ፣ ጥሩ ክሬዲት አለሽ። ማጆሪቲውን ግን የሚይዘው ምንድነው? ፔመንት ሂስትሪሽ እና ምን ያህል ብር ትበደራለሽ። ለምሳሌ እኔ ደሞዜ በአመት ማስገባው እዚህ ሀገር ቦራና ወራን በአመት ስለምናወራ ማለት ነው የ70,000 ብር ደሞዝተኛ ወይ $100,000 ደሞዝተኛ ተከፋይ ሆኜ ክሬዲት 500,000 ሲጀምር አይሰጥም፣ ግን ታውጫለሽ በተለያየ እንትን አድርገሽ። ያ አሁን ባድ ሀቢት ነው። 100,000 ተከፋይ ከሆንኩኝ በጣም ጥሩ አይደለም። 100,000 ተከፋይ ከሆንኩኝ የክሬዲት ዕዳዬ ከ50,000 ባይበልጥ ይመረጣል። ያ ማለት ዕዳ ስልሽ ሩም ነው የሚሉት እዚህ ሀገር አይደለ? ሩም ማለት ለምሳሌ መኪና ስበደር እዛ ውስጥ ይገባል። ክሬዲት ካርድ ያለኝ እንዳለ ድምሮች ይገቡና ሩም አለሽ ማለት ነው። ገባሽ? ያ ሩም ከገቢሽ ቢያንስ አድቫይዘብል ነው። ጥሩ አቅሟን አውቃ ቢሎ ሀርሚንስ ምትኖር ሴት ያስፈልሻል፣ ነጥብ ያሰጣል። ከዛን ደግሞ አከፋፈሏ እንዴት ነው ማለት በቃ ጊዜውን ገላ ነው የምትከፍለው ወይስ በሰዓቱ ነው? ቤት ኪራይ ዲፎልት አደርጋለች። ሞርጌጅ ዲፎልት ማለት አለመክፈል፣ በቀኑ አለመድረስ ዲፎልት ነው። በቀኑ ካልከፈልሽ ዲፎልት ነው። ስለዚህ እሱ ነጥብ ያስቀልሻልና ኦልሞስት 60%ን የሚይዝብሽ ያለሽ የክሬዲት አማውንት መጠንና ያከፋፈልሽ ታሪክ ነው የሚታየው በብዛት። ስለዚህ አሁን እኔ አንድ ነገር ልግዛ ብል
ስፔሻሊ መኪና ልግዛ ብትያውና ወይ የሆነ ነገር ላድርግ ብል ያንን አይተው አይ በቃ አንሰጥሽም አይሉሽም ኢንተረስቱ ይጨምርብሻል ኤግዛምፕል መኪና ልግዛ አሁን ባለው ገበያ ላይ መኪና ብንገዛ ሁላችንም በካሽ እንገዛ መኪና ፋይናንስ ነው የምናደርገው ስናደርግ አበዳሪው ስንት ነው የሚሰጥሽ ጥሩ እንትን ካለሽ 4-5% ነው የመኪና ኢንተረስት ፔመንት ያው ትከፍያለሽ ግዴታ አይደለም ዜሮም ትችያለሽ አዎ ግን ኢንተረስቱ ስንት ይመጣል 4-5 ነው ግን ባድ ሃቢት ካለሽ እና እንትን አለው ከ0 እስከ 900 ነው 900 ማለት ይከብዳል ፖይንቱ እና ከ500 ከ600 ከወረድሽ ዴንጀረስ ነች ቺስ ጥሩ ሃቢት የላትም ተብሎ ይገመታል ስለዚህ ምን ያጉታ ኢንተረስቱ ከፍ ያደርጉብሻል 12% መኪና መግዛት አያዋጣም መኪና ላያቢሊቲ ነው አፍተር ኦል መጀመሪያ ብር ካላመጣ ቢዝነስ ካልሰራሽበት እዳ ነው እዳ ላይ እዳ ታወጭም ማለት ነው እንደገና ድጋሚ እዳ በጣም ደግሞ ኮሪደር ስኮርሽ ይከለክሉሻል ምን አምጪ ትባለሽ ጋራንተር ድንገት ማለት የሃቢትሽ ስነ ስርዓትሽ ልክ ስላልሆነ ባትከፍለንስ ምንድነው ጋራንተራችን በሚል ኮሳይነር ትጠይቂያለሽ ኃላፊ የሚወስድ ነገር ላይ ልምጠይቅርታ አቋርጥኩሽ እኔ አሁን ለምሳሌ ለረጅም ጊዜ ክሬዲት ካርድ አልነበረኝም ምክንያቱም በጣም ስለምፈራ ማለት ነው በቃ ይሄንን እንደዚህ አይነት ልምድ ውስጥ ላለመግባት ብዬ አልነበረኝም እና ባለቤቴ አለው በጣም ጥሩ ክሬዲት ካርዶች አሉት እሱም ምዳ አይወድም ግን ቢሆንም ያው በቃ ይሄ አለና ምን ያደርግልኛል ነበርና በኋላ እንዴ ክሬዲት ካርድ እኮ መጠቀም አለብሽ እየተጠቅመሽ እየከፈልሽ ማሳየት አለብሽ ትክክል በጥሩ ሁኔታ መክፈልና ነው የገንዘብ አጠቃቀምሽን ክሬዲት ስቴሽን ቢልድ ማድረግ አለብሽ ተብዬ 10 አመት ምናምን ከቆየው በኋላ ነው ክሬዲት ካርድ ያያዝኩትና እሱ ራሱ አስፈላጊ ነው ወይ በጣም ጥሩ ጥያቄ ያነሳሽው መኖር አለበት ግዴታ መኖር አለበት ለምንድነው የትም ቦታ ስትሄጂ እንዳልኩሽ ነው ቀደም እኔ በስከዳርነትሽ ነው ማይሽ አይደለም ፋይናንሻል ኢንዱስትሪ ላይ ስትሄጂ ግን ሲም ካርድ ይሉሻል ሶሻል ኢንሹራንስ ነምበርሽን እዛ ላይ ነው የፋይናንሻል ስነ ስርዓት ታሪክሽ ያለው ጤና ጋር ስትሄጂ አይደለ ሪካርዶ አለ የሜዲካል እዚህ ጋርም ታሪክሽ አለና እዛ ላይ ያስገቡታል ሲያስገቡት ዝርግፍ አድርገው ስንት ብር ከየትኛው ባንክ እንደተበደርሽ ምን ያህል ብር እንዳለብሽ እንዴት እንደከፈልሽ ታሪካቸውን ያወጣል ኢቭን ከፍተሽ ክሬዲት ካርድ የዘጋሽውላ ይሄ ሁሉ ዘግተሽዋል ያወጣል እና ምንድነው በጣም አዲስ መጪዎች ሲስተሙ ላይ ማከል ላይ ስለምንገባ እነዚህ ነገሮችን ማወቅ ግዴታ አለብን እኔ ግዴታ ነው ወስደው ክሬዲት ካርድ ሊኖራችሁ ይገባል ነገር ግን አጠቃቀሙ ላይ በጣም ጥንቃቄ ክሬዲት ካርድ አስፈላጊ ነው ከፈራሽ አሁን ለምሳሌ ራስን ማወቅ ጥሩ ነው በጣም ይሄ የመዝራት እንደ ያለ አይደል ይሄ ብር መጅልስ ሳይመጣ ከሆነ ሊሚት ማድረግ ከ1000 አታሳልፊው ባንኮች አይቶ ስርዓትሽን እነሱም እንትን ይፈልጉት አንገትሽ ላይ ገመድ ለማጥመቅ ጨምሩልሻል ወዶሽ አይደለም ኖ አይ ዶንት ዋንት ኢት ካልሆነ ደግሞ እንትን ስፈጠር ይዘ አለርት ከሆነ አማውንት በላይ ስታጠፊ ባንክሽ ላይ እንትን ኢሜልሽ ላይ እንዲመጣልሽ ሪማይንደር ክፈይ እንዲልሽ ማለት ነው እና እሱን ነገር ላይ ልትሰሪ ይገባል ስትሄጂ እስከ ዳር ማደይ ስላንቺ ትንሽ የሚው ማቅ ፈልጋሉ በምን በፐርፎርማንስሽ በድርጊትሽ እንጂ ስለፈራሽው ጥሩ አይደለሽም ስለዚህ ትክክለኛ ምክር ነበር ማለት ነው ማውጣት ግዴታ ነው ማውጣትና ክሬዲት ካርድ ሂስትሪሽን ቢልድ ማድረግ አለብሽ ግን ሁሉን ነገር ስነ ስርዓት ግን ይፈልጋል ስነ ስርዓት ግዴታ ነው ስነ ስርዓት ነሲንስ ዲሲፕሊን ስንሉ ይሻላል ይሄ ልጅ ሲያጠፋ ስነ ስርዓት እንደምትይው አይደለም አማርኛ ትንሽ ከበድ ስለሚል አማርኛውን ትክክለኛ እንደዚህ ሙያዊ ቃላት ስለሆኑ አንዴ ትክክለኛ የአማርኛቸውን ማግኘት አስቸጋሪ ስለሆነ በጣም ይቅርታ እንጠይቃለን እዚህ ጋር እስከዳር ይቅርታ ሳናንሳልሽ ማላልፈው ምንድነው ደግሞ ዩቲላይዜሽን የሚሉት ነገር ደግሞ አላቸው ክሬዲት ካርድ ሲኖርሽ ካለሽ 60 ቅድም እንዳልኩሽ ነው ሩሙ ማለት ነው 25% በላይ አትጠቀሚ እሱም ነጥብ ያስቀንስብሻል ትንሽ ብር ነጥብ የሚቀንስብሽም ግን ቬሪ ኢምፖርታንት ነው ለምሳሌ የ10000 ብር ሩም ካለሽ 25% ስንት ይመጣል ከ200 ሂሳቡን ስሪ 25% ማለፍ የለበትም ታልፍ ያለሽ ግን እስ ኔጌቲቭ ነው ኢምፓክቱ ከተሰጠሽ ሩም አሁን ላይክ 5000 ብር ካለው አንድ ሰው 25% በላይ መጠቀም የለበትም ከፍለሹ ተጠቀሚያለሽ ማክሲማይዝ አታድርጊ ማክሲማይዝ ማድረጉ ራሱ በራሱ ተጠቀሙ ራሱ ኔጌቲቭ ኢምፓክት አለው ያስቀንሳል ግን እንዳልኩሽ ነው 65%ን የሚወስዱ ምን ያህል ትበደሪያለሽ አካፈልሽ እንዴት ነው 65% በባላንስ 35ቱ እንዳልኩሽ ነው ዩቲላይዜሽን አንደኛው ነው ተበድረሽስ ምን ያህል ተቆየዋለሽ ባይዘው መቆየቱም አድቫንቴጅ ነው ብድር ይዘሽ አሁን ለምሳሌ መኪና ለ7 አመት ታረጊ የለም አድርገሽ መያዙም እሱም አድቫንቴጅ ነው ይወሰድሻ ግን ከፈይ በሰዓቱ ዲፎልት አታድርጊ ነው እና ክሬዲት ካርድ ሁሉም ሰው እንዲኖረው አድቫይዝ አደርጋለሁ ግን እወቁት ተጠቃቀሙ ላይ በጣም ስማርትና ጠንቃቂ
እሺ በጣም እናመሰግናለን። በጣም ጥሩ ጠቃሚ ሀሳቦችን እያነሳሽልን ነው ተመልካቾቻችን። አሁንም አጠር ካለ ረፍት በኋላ የመጨረሻው ነጥባችን የሆነውን ኢንሹራንስን ወይም መድህንን በተመለከተ ደግሞ አጠር ያለው ውይይት እናደርጋለን። እናመሰግናለን።